በፍቅር ዕዳ የሌለበት እዚህ ጋር እውነተኛ የወይን ግንድ እኔ ነኝ ገበሬው አባቴ ነው አለ ማን ኢየሱስ ከዛ ፍሬ የማያፈራ በኔ ያለውን ቅርንጫፍ ሁሉ ያስወግደዋል ፍሬ የሚያፈራ ሁሉ አብዝቶ እንዲያፈራ ምን ያደርገዋል ያጠራዋል ሃሌሉያ ካጠገባለው ዛሬ ትጠራለህ ራማቻና ማንታ አሜን በሉ አሜን ልሳን ይወላችሁ የሆነ መስመር ያሳያችሁ ሃሌሉያ ሃሌሉያ ዛሬ በኢየሱስም ማጥራት ይሆናል ማፍራት ይሆናል እሱ አፈራለሁ ኢየሱስ ጌታ እናንተም ስለነገርኳችሁ ቃል አሁን ንጹሃን ናችሁ አለ ጌታ ኢየሱስ ይህን እንግዲያው ዮሐንስ ነው የተናገረው ዮሐንስ ነው ይህን ነገር ያወራው ከዛ እናንተ ስለዚህ ነገር ቃል አሁን ንጹሃን ናችሁ በኔ ኑሩ ጌታ ኢየሱስ በኔ ምን በሉ ኑሩ በማን በክርስቶስ ካጠገባለው በክርስቶስ ኑሩ በሉ በኔ ኑሩ እኔም በእናንተ ቅርንጫፌም በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል እንዲሁም እናንተ ደግሞ በኔ ባትኖሩ አትችሉም ክብር ለኢየሱስ የክርስትና ሕይወት ክርስቶስን የሚከተል በክርስቶስ መኖር አለበት በማን በክርስቶስ ለዚህ በኔ ኑሮ ጌታ ኢየሱስ እኔ የወይን ግንድ ነኝ እናንተም ቅርንጫፎቼ ናችሁ ያለ እኔ ምንም ልታደርጉ አትችሉ በኔ የሚኖር እኔም በርሱ ብዙ ፍሬ ያፈራል በማን በኔ የሚኖር በኔም የማይኖር ቢኖር እንደ ቅርንጫፍ ወደ ውጪ ይጣላል ይደርቅማል እነርሱም ሰብስቦ ወደ እሳት ያቃጥሏቸዋል ይጠላቸዋል ከዛ ያቃጥላቸዋል እንግዲህ እዚህ ጋር በጣም የሚገርም ነገር የሚናገረው ፍሬ የማያፈራ ሁሉ ጊዜ አይታችሁ ከሆነ ወይም ቤታችሁ ላይ ግቢያችሁ ላይ ፍሬ የማታፈራ እንጨት ቆርጣችሁ ወይም ብርቱካን ወይም አቮካዶ ወይም ማንጎ ልትሆን ትችላል ያቺን ፍሬ ማታፈራ ከሆነ ምንድነው የምታደርገው ትቆርጣታላችሁ ልክ እንደዚህ በኔ ባትኖሩ ፍሬ ማታፈሩ ከሆናችሁ ምን ትላላችሁ ትቆርጣላችሁ ካለባለ እንደዚህ አለ በኔም ብትኖሩ ቃሎቼ በእናንተ ቢኖር የምትሆኑትን ሁሉ ለሙሉ ይሆንላችሁ ሃሌሉያ ዛሬ በክርስቶስ ትኖራለህ የምትፈልገው ነገር ሁሉ ይሆናል ካጠገብ ያለው በክርስቶስ ትኖራለህ በሉ በክርስቶስ ትኖራለህ የሚያስፈልግ ነገር ሁሉ በሉ ይሆንልሃል በሉ ይሆንልሃል በሉ አሜን አሜን ለዚህ በኔ ብትኖሩ ቃሎቼ በእናንተ ቢኖር የምትወዱትን ሁሉ ለሙሉ ይሆንላችኋል ስምን ብዙ ፍሬ የምታፈሩ ደቀ መዛሙርቶቼም ብትሆኑ በዛው አባቴ ምን ይላል ይከብራል በዛው አባቴ ምን ይላል ይከብራል ይሄ ማለት የክርስትና ሕይወት ነው የክርስትና ሕይወት ማለት በክርስቶስ መኖር ሃሌሉያ በጌታ በኢየሱስ ክርስቶስም ዛሬ ጸልያለሁ በክርስቶስ መኖር ይሁንልን በክርስቶስ ማፍራት ይሁንልን አንድ ደግሞና በክርስቶስ አፈራለሁ በክርስቶስ አፈራለሁ ድገሙልኝ በክርስቶስ አፈራለሁ የመጨረሻ በክርስቶስ አፈራለሁ በማን በክርስቶስ ሃሌሉያ የማያፈራ ይቆረጣል ከተቆረጠ በኋላ ወደ እሳት ምን ይላል ዛሬ ማፍራት ይሁን አሜን ካጠገበው ወጋ አርገውና ታፈራለህ በሉ የማታፈራው ሕይወት በሉ እንግዲህ ወዲህ በሉ አንተ ጋር አይቀጥልም በሉ አሜን አሜን በጌታ በኢየሱስ ክርስቶስም መቀጠል የሌለበት ነገር አይቀጥልም አሜን ኢየሱስ ያድናል አሜን ቁጥሩ 9 አብ እንደወደደኝ ደግሞ እኔም ደግሞ ወዳቸዋለሁ በፍቅሬ ኑ ዋናው ወሳኝ የሆነ የክርስትና ሕይወት ማለት በፍቅር መኖር መጽሐፍ ቅዱስ ቆሮንቶስ ላይ ጳውሎስ እንደዚህ አለ እምነት ቢኖራችኋል ልሳን ብትናገሩአል ትንቢት ብትናገሩአል በጣም እምነታችሁ ተራራ ቢልቅ እንኳን አለና ፍቅር ግን ከሌላችሁ ከንቱ ነው በጣም እኛ ክርስቲያኖች በመንደር ላይ በሰፈር ላይ በአካባቢ ላይ ባለው በጎጥ በቀበሌ መካከል ላይ ፍቅር ከሌለ ብዙ ጊዜ የምናገራት ነገር አለ ልክ ቸርች ብቻ ስንመጣ እንዲህ ብለን መተን ቤት ግን ስንደርስ ልክ እንደ ጀነሬተር ምናምን እንል ከሆነ ይሄ የክርስትና ሕይወት አይደለም ኢየሱስ ጌታ አሜን የክርስትና ሕይወት በክርስቶስ ፍቅር መኖር ነው ለዚህ ጌታ ኢየሱስ እንደዚህ አለ አብ እንደወደደኝ እኔ ደግሞ ወዳቸዋለሁ አለና በፍቅሬ ኑሩ ለዚህ እምነት ተስፋ
ፍቅር እነዚህ ሶስቱ ምን ይላሉ? ጸንቶ ይኖራሉ አለና ከነዚህ የሚበልጠው ግን ምንድነው አለ? ፍቅር ነው። እምነት፣ ተስፋ፣ ፍቅር ነው ያለው። ሶስቱን ያለው ነገር ግን ከነዚህ የሚበልጠው ምንድነው አለ? አንድ ደግሞና ፍቅር ይበልጣል ነው። ፍቅር የክርስትና ሕይወት ነው ማለት አሜን አሜን። ጌታ ኢየሱስ ከናጣታችን ከነበደላችን ወደደን። ስንት ኃጢአት እንሰራ ነበር፣ ስንት በደል እንሰራ ነበር። ኃጢአት እንደው ምንም የማይመስለን ሰዎች ነበር። ግን ያን ኃጢአት ከኛ ላይ ምን አደረገ? አስወገደ። ኢየሱስ ጌታ ካጠገባለና ካርገና በፍቅር ኑር በሉ። ድገምለት። ችግር የለውም ድገምለት። ይሳደቡ ምን በለው? ለመሳደብ አትነሳ በለው። ዝም በልላቸው በለው። ዝም ብለህ እለፍ በለው። ፍቅር ማለት በለው ስለበደሉ ሰዎች ይቅር ማለት ነው በለው። አሜን አሜን ሃሌሉያ። ይህ የክርስትና ሕይወት ነው። ቂም ይዘህ የአገሬ ሰው አባባል ይናገራል። ቂም ይዞ መጸለይና ሳል ይዞ ምን ማለት አለ? መስረቅ አይቻልም። እውነት እኮ ነው። ሳል ያዘ ሰው መስረቅ አይችልም። ትክክል ነው። ቂም ያዘ ሰው ወደ እግዚአብሔር አባትዬ ኢየሱስዬ ብትል አይሰማህም። መጀመሪያ ልትበደል ትችላለህ። ሊበድልህ ይችላል። ጎረቤት ሊበድልህ ይችላል። ጓደኛ ሊበድልህ ይችላል። እህት ወንድም ልትበድልህ ትችላለህ። ምን ማድረግ አለብህ? ምህረት ማድረግ አለብህ። መተው አለብህ። ለማን ብለህ? ለክርስቶስ። ክርስቶስ ኢየሱስ ያስተማረን አንድና አንድ ፍቅር ነው። አንድ ደግሞና እግዚአብሔር ፍቅር ነው በሉ። እግዚአብሔር ፍቅር ነው። እሱ ብቻ አይደለም በሉ። እሱ ብቻ አይደለም። አሜን አሜን። ብዙ ጊዜ አይተናት ከሆነ እግዚአብሔር እኮ ፍቅር ነው፣ በቃ ፍቅር ነው እግዚአብሔር ብለን ነው የምናልፈው። ማለት ብቻ አይደለም፣ መኖር አለብን። መንደራችን ላይ መኖር፣ ሰፈራችን ላይ መኖር። ዛሬ መነቀል ያለበት ነገር ይነቀላል። አሜን። ካጠገበው ነካ አድርገውና የክርስትና ሕይወት ይዘት ትከተላለህ በሉ። የክርስትና ሕይወት ይዘት ትከተላለህ። ስም ይቆማል በሉ። በስም መጓዝ ይቆማል በሉ። አሜን አሜን። ለዚህ ጌታ ኢየሱስ እኔ እንደምወዳችሁ በፍቅሬ ምን በሉ ኑሩ። ኢየሱስ ጌታ እየመጣ እየወጋ ቢሆንም ዝም በለው። ሰላም ነው ወይ ወንድሜ? ወዳሃለሁ እያልክ ዝም ብለህ የፍቅር ዕዳ አይኖርብህ። ኢየሱስ ያድናል። የፍቅር ዕዳ አይኖርብኝ በሉ። አሜን አሜን። እኔ የአባቴን ትእዛዝ እንደምጠብቅ በፍቅሬ እንደሚኖር ትእዛዜን የምትጠብቁ በፍቅር ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁ እንዲፈጸም ይህን ነገርኳችኋልና እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ዘንድ ትእዛዜ ይችላል። የክርስትና ሕይወት ማለት በፍቅር መኖር። አሜን። የክርስትና ሕይወት ማለት በምን መኖር? በፍቅር መኖር። ይሳደቡሽ ችግር የለውም፣ በፍቅር ነው። ዝም በለው፣ ተቀበለው። እግዚአብሔር አምላክ ይቅር እንዳለ ደግሞ የበደሉ ሰዎች ካሉ ብዙ ጊዜ አባታችን ሆይ በሰማይ የምትኖር ምናምን የበደሉንም ይቅር እንደምትል ምናምን እንደዛ ማለት ብቻ አይደለም። እኛ ምን ማለት አለብን? ምህረት ማድረግ አለብን። ዛሬ ቂም ያዛችሁ ሰዎች ካላችሁ ታወጣላችሁ። ምን አለባችሁ ማለት ነው። ዛሬ እናወጣዋለን። አሜን በላ። ከዛሬ ምሽት ጀምሮ ዝም ብለህ ሄደህ እቅፍ ታደርገዋለህ። ወዳሃለሁ ትለዋለህ። በእኛ ላይ ቂም አይሰራ። ኢየሱስ ክርስቶስ እየገፉት እየገረፉት እያሳደዱት መጽሐፍ ቅዱስ እንደዚያ የሚወዱኝ ምን ይላሉ አለ? ይገፋሉ። ይሄ የክርስትና ሕይወት ነው። ይኸውልህ ሳትገፋ ዘና ብለህ ምናምን መኖር የለም። ክርስቶስን እመስላለሁ ካልክ ምን ትላለህ? ትገፋለህ። ስለኔ ትሰደዳላችሁ ይላል። ዝም ብሎ ብድግ ብሎ ሊያኮርፏችሁ ይችላል። ስላኮረፉ ይሄ ሰውዬው ማክሮፍ ጀመረኝ ብለህ ማክሮፍ የለብህም። አሜን በላ። ካጠግበለው አሜን በለው። ኢየሱስ ጌታ። ደስታችሁ እንዲፈጸም ይህን ነግሬያችኋለሁ አለና 12 እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይችላል። ነፍስ ስለ ወዳጁ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። ራሱን ጌታ ኢየሱስ ምን አደረገ? ሰጠ። ራሱን እኮ ነው የሰጠው። አንድ ልጁ ነፍሱን ራሱን ሰጠ። እግዚአብሔር ነው እኔ ያዘዝኳችሁ ሁሉ ብታደርጉ እናንተም ወዳጆቼ ናችሁ። ከእንግዲህ ወዲህ ባሪያዎቼ አልላችሁ፣ ባሪያ ጌታውን የሚያደርገውን አያውቅምና፣ ወዳጁ ግን ብያቸዋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቃቸዋለሁ። አሜን አሜን። እኔ መረጥኳችሁ እንጂ እናንተ አልመረጣችሁ።
በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትወዱና ፍሬ ልታፈሩ ፍሬያችሁን ሊኖር ሾምናችኋለሁ። 17 ላይ የመጨረሻ እርስ በርሳችሁ እንድትዋደዱ ይሄ አዛችኋለሁ። አሜን። እርስ በርሳችሁ ምን እንድትሉ ካጠገብ ያለው የክርስትና ሕይወት በሉ ፍቅር ነው በሉ። የክርስትና ሕይወት ምንድነው? ሃሌሉያ! የክርስትና ሕይወት ፍቅር ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እናገራለን እናያለን። ምዕራፍ ወንጌል ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 8 ጌታ ኢየሱስ ያስተማረው ነገር አለ። እንደዚህ ማለት ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችልም የለም። መምህር እነሆ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እላለሁ ሰው ዳግም ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላል አለ። ኢየሱስም መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ቁጥር 6 ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ካጠገብ ያለው ከሥጋ ብቻ አይደለም የተወለድከው በሉ፣ ከመንፈስ ነው የተወለድከው በሉ። አሜን አሜን። ለዚህ ከሥጋ የተወለደ የሥጋን ሐሳብ ይፈጽማል። ከመንፈስ የተወለደ ግን የመንፈስን ሐሳብ ምን ይላል? ይፈጽማል። ቁጥር 7 ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቁልና ነፍስ ወደሚነፍስ ድምፅም ትሰማለች፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቁምና ከመንፈስ የተወለዱ ሁሉ እንዲሁ ነውና። ኢየሱስ ጌታ። አሜን አሜን አሜን። እኛ ከምንድን ነው የተወለድነው? ከመንፈስ። ሃሌሉያ! ከመንፈስ ተወልጃለሁ በሉ። እስኪ እኔ የተወለድኩት በሉ ከመንፈስ ነው በሉ። ሃሌሉያ! እኛ የተወለድነው ከምንድን ነው? ከመንፈስ። ከመንፈሳዊ ከክርስቶስ ዘንድ ምን ብለናል? ተወልደናል። ሃሌሉያ! እስቲ እኔ ከመንፈስ ቅዱስ ነው የተወለድኩት በሉ። ድገሙልኝ። የመጨረሻ አሜን አሜን። ከምንድን ነው የተወለድነው? ከመንፈስ ቅዱስ። ጌታ ይባረክ። ሃሌሉያ! በክርስቶስ የተወደደን ኤፌሶን ምዕራፍ 4 ከቁጥር 20 እስከ 24 ያለውን ቃል አንድ ሰው ቢያነብልኝ ደስ ይለኛል። ያገኘ ሰው ቢያገኝልኝ ቢያነብ ደስ ይለኛል። አገኘሽ? እሺ ምንድን ነው የሚለው? ኤፌሶ ምዕራፍ 4 ከቁጥር 20 ኢየሱስ ያድናል። የክርስትና ሕይወት ምን ሕይወት በጣም የሚገርም ነገር 4 ከቁጥር 20 በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ። ኤፌሶን 4 ከቁጥር 20 ነው። 20 እናንተም ግን ከክርስቶስ እንደዚህ አልተማራችሁምን? ቀጥይ። አገኘሽ? ኤፌሶን 4 ከቁጥር 20። እሺ ላንብብላችሁ። እናንተ ግን ክርስቶስን እንደዚህ አልተማራችሁምን? እናንተ ግን ክርስቶስን እንደዚህ አልተማራችሁምን? 21 በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ምን ብላችኋል? ተምራችኋል። ምን ብላችኋል? ሰምታችኋል። አንደኛ። ሁለተኛ ምን ብላችኋል? ተምራችኋል። ከክርስቶስ ምንድን ነው የተማርነው? ፍቅር። ከክርስቶስ ምን ተምረናል? እስቲ ከክርስቶስ ፍቅር ተምሬያለሁ በሉ። ክርስቶስ ፍቅር ነው በሉ። አሜን አሜን። በእርግጥም ሰምታችኋል፣ እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ቁጥር 22 ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌ ሰውነታችሁን ምን በሉ? አስወግዱ። ዛሬ አስወግዳለሁ በሉ። የፊተኛውን ኑሮ በሉ
የኑሮ የፊተኛውን አስተሳሰብ በሉ ዛሬ ምሽት በሉ ይቀየራል በሉ። አሜን አሜን። ለዚህ እዚህ ጋር ሲናገር እንደዚያ ፊተኛውን ኑሯችሁን እያሰባችኋል። ምናችሁ ፊተኛውን ኑሯችሁን የድሮ ኑሮ መኖር የለብንም። ኑሮ ማለት ይሄ ቤት ውስጥ ምናምን ስራ ምናምን አይደለም። አስተሳሰባችን መለወጥ አለበት። የክርስትና ህይወት ማለት መለወጥ ማለት ነው። የክርስትና ህይወት ማለት ቤተኛው በቤተሰብ አካባቢ ላይ በትዳራችሁ ጤናማ ህይወት እንዲኖር ለዚህ ፊተኛውን ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌ ሰው አስወግዱ። ምንም አሮጌ ሰውን ምን አርጉ? ካጠገበን ነካ አርገውና የክርስትና ህይወት በሉ አሮጌ ህይወትን አስወግዶ ክርስቶስን መከተል ነው በሉ። አሜን አሜን። አንድ መከተል ክርስቶስን መከተል የክርስትና ወይ የክርስትና ህይወት ኢየሱስ ጌታ። ቁጥር 23 በአእምሮአችሁ መንፈስ ታደሱ። በምን በአእምሮ መንፈስ ምን ማለት አለብን? መታደስ አለብን። ኢየሱስ ክርስቶስ መንፈስን ሰጥቶናል፣ አእምሮ ሰጥቶናል። እንደፈለጉ የሚሆኑ ሰዎችን አይተን እንደፈለገን ልንሆን አልተጠራንም። የክርስትና ህይወት ማለት በተጠንቀቅ የምንሄድበት ክርስቶስን የምናሳይበት። ጳውሎስ እንደዚህ አለ፣ እኔ ክርስቶስን እንደምመስል እናንተ ማንን መሰሉ? ኢየሱስ ጌታ። የድሮ ክርስትና አይታችኋል። እሱ ጴንጤ ነው ይሄማ ምናምን ነው። እኛስ አሁንስ የአሁን ጊዜስ ታውት እሱና ከኔ እኮ ይለያል። አይ እንደ ድሮ አይደለም። ምን አለ እኮ ያኔም ማን ነው የሚሉት ኢትዮጵያ የሚመራ ማን ነበር? መለስ የሞተው ብሎ ነው። እኔ ጴንጤ ብሆን እንደ ድሮ የድሮ ጴንጤ መሆን አለብኝ አለ። አስቡ። ኢየሱስ ጌታ። ኧረ ኢየሱስ በእናንተ ላይ ይገለጣል። አሜን። ካጠገብ ያለው የክርስትና ህይወት በሉ የመለወጥ ህይወት ነው በሉ። ክርስቶስን በሉ በፍቅር የማሳየት ህይወት ነው በሉ። አሜን አሜን። ዛሬ ከቤታችሁ ላይ ቂም ይወጣል፣ ሐሜት ይወጣል፣ የሆነ ምናምን ነገር ይወጣል፣ ቶካጉና ይወጣል በሉ። ኢየሱስ ጌታ። ኢየሱስ ምንድነው? ፍቅር ነው። ኢየሱስን አሳይተን እንቀጥላለን። ካጠገበን ኢየሱስን አሳይተን ትቀጥላለህ በሉ። አሮጌ ማንነትን በለው ዛሬ ታስወግዳለህ በሉ። ዛሬ ታወጣዋለህ በሉ። አሜን አሜን። ኢየሱስ ጌታ። እኔንና አንቺን ሲያዩ ኢየሱስን ያያሉ። እኔንና አንቺን ሲያዩ ኢየሱስን ያያሉ። ጮካርጉና እኔ በሉ ከእንግዲህ ወዲህ በሉ ከዚህ ምሽት ጀምሮ በሉ ኢየሱስን አሳያለሁ በሉ። እኔ ኢየሱስ ይታያል በሉ። አሜን አሜን። በትዳራችሁ ኢየሱስ ይታያል። በስራችሁ ኢየሱስ ይታያል። በአካባቢያችሁ ኢየሱስ ይታያል። በግቢያችሁ ኢየሱስ ይታያል። ጮካርጉና ኢየሱስን አሳያለሁ በሉ። ኢየሱስን አሳያለሁ። አሜን አሜን። የክርስትና ህይወት ማለት ይሄ ነው። ሃሌሉያ። አሜን አሜን። እያኮረፈን ክርስትና ማለት አይቻልም። እየጠጣ ክርስትና ማለት አይቻልም። ቂም ያዘን ክርስትና ማለት አይቻልም። ክርስቶስን የሚመስል ዘማሪው ስል ክርስትና ቢሆን ክርስቶስ ነው፣ ክርስቲያን ነኝ ካሉ መኖር ነው። ሃሌሉያ። ክርስትና ማለት ክርስቶስን መከተል ነው። ክርስቶስ ነው። ክርስቲያን ነኝ ካለ ደግሞ ምን ማለት ነው? መኖር ነው። በክርስቶስ ምን ማለት መኖር፣ በፍቅር በየዋህነት በቅንነት ሁሉንም ለክርስቶስ ብለን እንተዋለን። ሃሌሉያ። ለዚህ ጳውሎስ እንደዚህ አለ፣ እኔ በገማልያል ስር ብማርም አለ፣ እኔ በጣም ጥበብ ባሉ ስር ብማርም አለ፣ ነገር ግን ለክርስቶስ ስር እንደ ግዱፍ እቆጥረዋለሁ። ሃሌሉያ። ተምሬያለሁ አለ። የሚገርም ነገር ተምሯል እኮ የተማርኩ ሰው ነኝ። በጣም የሚገርም ነገር ጳውሎስ የተናገረው ነገር በጣም ይገርማል። እኔ አለ በትምህርት ብትሉ በገማልያል ስር የተማርኩ ሰው ነኝ አለ። በዘር ብትሉ እኔ አይሁዳዊ ነኝ አለ። የሚገርም እኮ በጣም የሚገርም። በአሳዳጅነት ብትሉ አለ አሳዳጅ ያለ ልክ
ቤተክርስቲያንን አቃጥል ነበር አለ። ነገር ግን አለ ኢየሱስ ያድናል። አሜን። አረ ኢየሱስ ያድናል። አሜን። ለክርስቶስ ብለን ከዘርነት ነፃ፣ አሜን። ለክርስቶስ ብለን ከኃጢአት ነፃ፣ አሜን። ለክርስቶስ ብለን ከቀመኝነት ነፃ፣ አሜን። አረ አሜን ላላችሁ ይሁንላችሁ። እኛ የክርስቶስ ብለን ማንኛውም ነገር እንተዋለን። ሃሌሉያ። ከዘር ነፃ፣ ከጎሳ ነፃ፣ ከሐሜት ነፃ፣ ከምቀኝነት ነፃ፣ እየወጉንም ተባረክ እያለ ሃሌሉያ አሜን አሜን። ድሮማ እንደዛ ነበር። ኢየሱስ ጌታ በጥፊ ዝሉ ጌታ ይባርክ እያሉ እኛውማ ከሁሉም በቦክስ ጣኑ ምን ነው ጌታ ምሕረት ያርጋል። አረ ምሕረቱ ይብዛ። ካጠገባለው ዛሬ ምሽት ወሉ ኢየሱስን ተከትለ ኢየሱስን ታሳያለህ። አሜን አሜን። ጴጥሮስን አይታችሁ ከሆነ እኮ አረ እምትይው ሰውየው አላውቅም እያለ ግን ሴትዮዋ እንደዚህ አይ አነጋገር ማንን ይመስላል? ይገርም እኮ ሰውየው እኮ እየካደ ነው። 3 ጊዜ ነው የካደው። እንደዚህ ነው እምትይውን አላውቅም ማለት እምትይው ሰውየውን አላውቅልሽም ማለት ምን የመሰለ ታምራትን የሰራ ኢየሱስ የሚገርም እኮ ግን አየችውና አይ አነጋገር እሱን ይመስላል። እየካደ ግን እሱን ይመስላል። አረ አሜን በሉ። ዛሬ ኢየሱስን መምሰል ይሆናል። አጠገባለው ኢየሱስን መምሰል ይሆናል በሉ። ኢየሱስን መምሰል ይሆናል። አሜን አሜን። የክርስትና ሕይወት ማለት በኢየሱስም ብቻ ብለን የምንኖርበት ሕይወት አይደለም። ዘንድሮ በኢየሱስም የሚሉን ጴንጤ ነው የሚሉት ብዙ ሰዎች። በኢየሱስም ካልሽ በቃ ጴንጤ ነው ምናምን ወጋውልሽ ማለት ይጀምራል። እንደዛ አይደለም። መኖር ነው በክርስቶስ። ሃሌሉያ አሜን አሜን። ዝም ብለን ኢየሱስ ማለት አይቻልም። ዝም ብለን የሆነ ነገር ማለት ክርስቲያን ማለት አይቻልም። ክርስትና ማለት በክርስቶስ መኖር ነው። ሃሌሉያ በክርስቶስ እኖራለሁ በሉ። በክርስቶስ እኖራለሁ። አሜን አሜን። በአእምሯችሁ መንፈስ ታደሱ። ሃሌሉያ 24 ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበስ። አሜን በሉ። ይኸውላችሁ ልንገር፣ በአእምሯችሁ መንፈስ ምን በሉ ታደሱ። ለእውነት በሚሆነው ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አሜን አሜን። ዛሬ እንለወጣለን። ዛሬ በሉ ክርስቶስ በሉ ይለውጠኛል በሉ። እለወጣለሁ በሉ። እንደ ሌላ ሰው እሆናለሁ በሉ። ይሁንላችሁ። አረ ይሁንልሽ። አሜን አሜን። እንደ ክርስቶስ መኖር ይሁንልን። እንደማን? እንደ ክርስቶስ። እስቲ እንደ ክርስቶስ እኖራለሁ በሉ። እንደ ክርስቶስ እኖራለሁ። ድገሙልኝ። እንደ ክርስቶስ እኖራለሁ። የመጨረሻ እንደ ክርስቶስ እኖራለሁ። አሜን አሜን። ገላትያ ምዕራፍ 5 ቁጥር 19 5 ቁጥር 19 ይህችን ቃል ካነበበን በኋላ እንጸልያለን። እግዚአብሔር አምላክ ታምር ያደርጋል። ታምር ይሆናል በሉ። ታምር ይሆናል። ድገሙልኝ። ታምር ይሆናል። አሜን አሜን። እግዚአብሔር አምላክ በእኛ ላይ ያየው ነገር ይሆናል። ገላትያን ምዕራፍ 5 ቁጥር 19 ክርስቶስን መስለን እንድንኖር በፍቅሩ እንድንመላለስ ማንኛውም የፍቅር ዕዳ እንዳይኖርባችሁ። ልትበደሉ ትችላላችሁ። ሊበድሏችሁ ይችላል። ሊሳደባችሁ ይችላል። ኮቴያችሁን እየተከተሉ ሊሳደቡ ይችላል። ለክርስቶስ ብላችሁ ግን ተው። ማንን አሳዩ? በራሳችሁ ላይ ክርስቶስን። ክርስቶስ በሚታይ ጊዜ መከራችሁ፣ ሐዘናችሁ፣ ተስፋ የሚያስቆርጣችሁ ነገር ሁሉ ያልፋል። አሜን አሜን። እንደ ድንገት እንበልና በጣም የሚገርም ነገር ነው። ድንገት አሁን የእግዚአብሔር ሴት አገልጋይ ወርቄ አለች። ስለ ወርቄ ቸርች ናት ያለችው እና ሆቴል ገብታ እንደዚህ ብላ ምናምን ብዬ ባወራ ያ ወሬ አሁን ይመዝናል? አይመዝንም። ምንም አይመዝንም። አንቺ የሌለሽበትን ህይወት፣ አንተ የሌለበትን ህይወት ብሰብክ፣ አንቺ የሌለሽበትን ነገር ባወራ፣ በየሰፈሩ በየመንደሩ እየሶርኩኝ ስላንቺ ስላንተ ባወራ ያ ነገር ጥቅም አለ የለው? እንደ ድንገት ልበልና ጭቃ የሚቦካ ሰው ጭቃው ራሱን ያበላሻል እንጂ አንተን ያበላሻል? ራሱ ስላንቺ ያወራው ነገር ለራሱ ነው ጉዳቱ እንጂ ላንቺ ጉዳት ካጠገባ ያለው ጉዳቱ በለው። ጭቃ የቦካው ሰውየው ነው በለው። አንተ ነፃ ነህ በለው። አሜን አሜን። ስለዚህ እኛ ምንድነው? ነፃ።
ክርስቶስን በንጹህ ልብ እንከተል። ክርስቶስ በእኛ ላይ ይገለጣል። አሜን አሜን አሜን። ክርስትና የክርስትና ህይወት ይሄ ጌታ ይባረክ። ያገኘ ሰው ማንበብ ይችላል። አገኘሽ አንብቢ። የሥጋ ስራም የተገለጠ ነው። የሥጋ ስራ የተገለጠ ነው። ከፍቅር ውጪ የሆነ ስራ ምን ያለ ነው? የተገለጠ ነው። እሺ እርሱም ዝሙት፣ ርኩሰት፣ መዳራት እርሱም ዝሙት፣ እርኩሰት፣ መዳራት ቀጥይ ጣዖትን ማምለክ ሟርትና ጥል ቅንያት ክርክርና ቅናት ቁጣና አድማኝነት መለያየት መናፍቅነት። ኢየሱስ ጌታ አሜን ሃሌሉያ። አንዳንድ ሰዎች አሁን እኛም መናፍቅነት ይላሉ። እኛ መናፍቅ አይደለም። ካጠገባለው እኔ መናፍቅ አይደለም። ተሳስተዋል እኮ ተሳስተዋል። አሁን ይሄን ክርስቶስን ቢያዩ ይኸውላችሁ እንደዚህ አለ። አልጨረሽም። የሥጋ ስራ የተገለጠ ነው። እርሱ ማለት ሃሌሉያ። አረ ካጠገባለው ነካርጎና አንተ ነፃ ወጣሃል ማለት አንቺ ነፃ ወጣሻል። አሜን አሜን አለ። የሥጋ ስራ የተገለጠ ነው። እርሱም ዝሙት፣ ርኩሰትነት፣ መዳራት፣ ቁጥራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድማኝነት፣ መለያየት፣ ከዛ መናፍቅነት፣ ክርስቶስን አለማመን፣ ክርስቶስን አለመከተል፣ ሀያን ምቀኝነት። እቺ ነገር ዛሬ ትወገዳለች። አሜን። እኛ ጋር አሁን ሰፍራ ተቀመጠችው እቺ ናት። በተለይ በአገልጋዮች በቅዱሳን መካከል ወገው ምናምን ይላል። አይሰማም። እግዚአብሔር አይሰማም። ቅንነት የሌለበትን የፈለገ ከሰማይ እሳት ቢያወርድም እግዚአብሔር አይሰማም። አሜን በሉ። አሜን። እስቲ ምቀኝነት በሉ። ምቀኝነት ዛሬ በሉ ከቤቴ ላይ ይወጣል በሉ። አሜን አሜን አሜን። በእውነቴን ነው የምለው። እኛ ንጹህ ብንሆን አይደለም ቤተሰብ አይደለም ጎረቤቱ ሁላ እኛን ይከተላል። ይሄ ቸርችማ ጉዱ ነበር። ኢየሱስ ጌታ አሜን። ይሄም ያም በቃ እኛ ህይወታችን መፈተሽ አለብን። የክርስትና ህይወታችን ጤናማ ከሆነ ምቀኝነት ከሌለ፣ አድማኝነት ከሌለ፣ መቀናናት ከሌለ በእርግጥ አምናለሁ የክርስቶስ ወንጌል ይሰፋል። አሜን። ካጠገባ ያለው ከዛሬ ምሽት ጀምሮ እኚህ የሚነገሩ ቃላቶች በሕይወት ላይ ይሆናል። ከቤት ላይ መውጣት ያለበት ዛሬ ምሽት ይወጣል በሉ። አሜን አሜን። መግባት ያለበት በሉ ዛሬ ምሽት ወደ ቤት ይገባል። አሜን አሜን ሃሌሉያ። ቅድም ብያለሁ የሀገሬ ሰው ሳል ይዞ መስረቅ ቅም ይዞ መጸለይ አይሆንም ማለት ይገርም እኮ። ሳል ይዞ ማን ጉንፋን የያዘ ሰው ቤት ላይ መጥቶ ሊዘርቅ አይመጣም። ለምን ሲባል ይሄ ድምፅ የባለቤቴ ድምፅ አይደለም ብሎ ነው የሚወጣው። አዋ ቅም ይዞ ክፋትን ይዞ ሐሜትን ይዞ ምን አለበት እሷ ብትነቀል፣ ምን አለበት እሱ ቢነቀል ብሎ ጌታ ሆይ ብል ምንም ትርጉም የለውም። መጽሐፍ ቅዱስ ሲናገር ልባችሁን ቅደዱ እንጂ ልብሳችሁን አትቅደዱ አለ። ይሄ ደግሞ ለኛ ነው። ለማን? ለኛ ለክርስቲያኖች። የክርስትና ህይወት የሚገለጠው ዋናውና ዋና ክርስቶስን መግለጥ። ካጠገባለው ከዛሬ ምሽት ጀምሮ በለው በአመፀኛ ግቢ በለው በኃጢአተኛ ቤት በለው በኃጢአተኛ መንደር ልትኖር ትችላለህ በለው። ግን በለው ከዛሬ ምሽት ጀምሮ ኢየሱስ ባንተ ይታያል። ማን ይሁንላችሁ ይሁዱ ብቻች መምጣት አይደለም ምናምን በቃ መጽሐፍ ቅዱስ ይዞ መዞር አይደለም። ጊዜውን ጠብቄ እኮ እኔ አስራት ከፍላለሁ። ተውሱ አስራት መንግስተ ሰማያትን አያስገባም። በእርግጥ እንገራችሁ አንዳንዶች አይ የኔ ቸርቼማ ቃለ ሕይወት ናት፣ ሙሉ ወንጌል ናት፣ ኤፍታ ቤተክርስቲያን ናት፣ ከዛ ውጪ በፍጹም ታውሱ። ዋናው ክርስቶስን የእግዚአብሔርን መንግስት የሚያስወርሰው በመንፈስ መወለድ ክርስቶስን
በቅድስና መከተል ካጠገብ ያለው ሃይማኖት በለው ክርስቶስን በለው የእግዚአብሔርን መንግስት በለው አያስወርስም በለው አሜን አሜን አይደለም እሱ ይቅርና እቺ የምንቀባባት ደህና አድርገን የምንቀባባት ስጋችን እንኳን የእግዚአብሔርን መንግስት አይወርስም ገብታችኋል ወይም መቃብር ይገባል ወይም የሆነ መቃብር ይገባል አያችሁ ክርስቶስን የሚያስወርሰው መጽሐፍ ቅዱስ ሲናገር ስጋና ደም የእግዚአብሔርን መንግስት ምን አይልም አይወርስም የእግዚአብሔር መንግስት የምትወርሷ ነፍስ ነው ሃሌሉያ ዛሬ ከዘረኝነት ነፃ እንወጣለን ከጎሰኝነት ነፃ እንወጣለን ከምናምን ከቀናንነትነት ምናምን ነፃ እንወጣለን ሰማኔ ጋር ትድረስ ምናምን ነፃ ትወጣለህ እሱማ አይዞ ምናምን ነው ነፃ ትወጣለህ ካተከበለው ዛሬ ነፃ ትወጣለህ ባለው አሜን አሜን ይንኩ ችግር የለም አንተ ክርስቶስን ታሳያለህ ይወጉ ችግር የለም ክርስቶስን ማሳየት ትጀምራለህ ካተከበለው ነካርጎ ቆንጠጣ ግን የክርስትና ህይወት በለው ክርስቶስን ማሳየት ነው ማለት አሜን አሜን የፈለገ የሚወደኝ ወንድሜ ለምን አይሆንም ዝሙት እየሰራ አልተባበረው በጌታ ፊት ነው ማለት ለምን የምወደው አባቴ አይሆንም ሟርት በድግምት መተት ቤት እየሄደ ለኔ አባቴ አይደለም የብዙ ትውልድ የሚያበላሽ ነው ያ እንዲነቀል ጸልያለሁ እንካሪ ደግሞ እንዲሞት ጸልያለሁ አሜን በለው አሜን ስልጣን አለ ወይ ክርስቶስ ጋር ሊመለስ ጸልያለሁ እንዴ ምን ከሆነ ደግሞ ቻው አሜን አሜን በለው አሜን ክርስቶስን በሉ ከዛሬ ምሽት ጀምሮ አሳያለሁ በሉ የክርስትና ህይወት በሉ ክርስቶስን መምሰል ነው በሉ በፍቅር መኖር ነው በሉ ከኃጢአት መሸሽ ነው በሉ አሜን 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 ኢየሱስ ጌታ ቁጥራን ምቀኝነት በጣም ጠንቅ የሆነ ክርስቶስ በእኛ ህይወት ላይ የማይወደው በጌታ ፊት ነው ነው ምቀኝነት ያለባችሁ ሰዎች ካላችሁ እያንዳንዳችሁ ካለበት ከዛሬ ምሽት ጀምሮ ጌታ ሆይ ንቀልልኝ በሉ እግዚአብሔር ይነቅላል አሜን እውነቴን ነው ማለት ስላለ አለ ሰፍሮ ነው ቁጭ ያለው ይወጋል አሜን አሜን በሉ ይወጋል አሜን ምቀኝነት በሉ ከኔ ጋር አይቀጥልም አሜን አሜን ሃሌሉያ አሜን በቃ ኢየሱስ ጌታ ከዛ ምቀኝነት መግደል ስካር ኃጢአት ማይመስለው ሰው አለ አንዳንዱ ስካር ምንም አይመስለው አለ ይሄው የእግዚአብሔር ቃል ስካር ዘፋኝነት ችግር የለውም እኮ ስለ ምናምን እኮ በቃ አንዳንድ ጊዜ ጌታ ፈውሶን ነው እንጂ እያንዳንዳችን ካለም ነው የወጣነው እኔ በጌታ ፊት ነው ምለው ነግራችሁ እግዚአብሔር ካልነቀረ በስተቀር የማይነቀ ምንድነው ቢባል ዘፈን እግዚአብሔር ካልነቀለ አይነቀልም እኔ ጌታን ተቀብዬ እንደምታውቁ ፕሬዘንስ ቸርች ነው ጌታን የተቀበልኩት ነብይ ሱራፌል ጋና ፕሬዘንስ ቤተክርስቲያን ላይ እና ልክ መጽሐፌን ይዤ ቸርች እየሄድኩ በቃ ዘፈኑን ስሰማ ያስቆመኛል ወጋውት እያልኩ ይላል በጣም ከባድ ያኔ ዘፈን ስለነበርኩኝ ገብቶቻል በቃ ያኛውንም ይሄኛውንም በቃ ስለሚያምር ምንም ቆስ ማይጠቅም ነው ግን ስለሚያምር ስላለን ገብቶቻል ልክ እየሄድኩኝ ያለው ደስ ብሎኝ እኮ ከበጸልዬ ምናምን ቸርች እየሄድኩ ያለው ያስቆመኛል ዶሮ ላይ ተባለ ነገር ያጣለው ለሳ ወይ ይሄ ዘፈን እግዚአብሔር ገዝቷል በጌታ ቤት ነው ብለው በጌታ ከገባባቸው አይወጣም ዛሬ በኢየሱስ ስም ይወጣል አሜን እሺ አንድ ደግሞና ነፃ ወጥቼ ባሉ ኢየሱስን እከተላለሁ ባሉ አሜን አሜን ሃሌሉያ ሁላችንም ከዓለም ነው የመጣው አንዱ ለቃልቻ ጀበና እየሰጠን እውነት እኮ ነው አንዱ ደግሞ አቡና አፊ ሲባል ሳታቂ ያፈለሽ ኢየሱስ ደግሞ መጥቶ ወቅቶልሽ ካጠገባለ ተወቅቶልኝ ነው የመለጥከው ማለት አሜን አሜን አዎ በቀደም ቀራኒዮ ላይ ነው እየሰበከን ትላንትና ታክሲ ውስጥ ሆኖ ራሱ አቃጠልከን ምናምን ኢየሱስ ያድናል አሜን ካጠገባ ያለው እንደዚህ በለው አንተ በመኖር በለው አጋንንት ይቃጠላል በለው አሜን አሜን ለናቆ ኢየሱስ ብለህ ሳትናገር ይቃጠላል አሜን አንዳንዶቹ እኛ መንደር ላይ የሚያውቁ ወዳጆቻችን አሉ እዚህ ጋር አንዳንዶቹ ቤት ነው የሚነዱት ግን አንገታቸው እስከሚጣመም ነው እኔና ጭሩ የሚያዩት አንዳንድ ጊዜ ምንድነው ሰውየው አንገቱን አዞርም እንዴ
የሆነ ነገር ወቅቶታል። አሜን በላ። አካል ያለው ሰውዬ መንደር ላይ ሲገባ አንገቱ እስከሚታመም ነው የሚያየው። ምንም አማራጭ የለውማ። መንፈሱን እንወቀዋለን። እዚህ መንደር ላይ ከመኖርሽ የተነሳ ስንት መንፈስ አፍሯል፣ ስንት መንፈስ ተነግሏል። ማታ ጓዙን ተሸክሞ ስንት መንፈስ ወጥቷል። ካጠገብ ያለው ንቃ በለው። ባንተ ውስጥ ያለው ኢየሱስ ነው በለው። አሜን አሜን። እነዚህ ነገሮች ከኛ ቤት ላይ መውጣት አለባቸው። ዛሬ ቂም ያዛችሁ ሰዎች እከሌ በድሎኝ ነው፣ አጎቴ በድሎኝ ነው፣ እህቴ በድላኝ ነው፣ አክስቴ በድላኝ ነው፣ አባቴ ምናምን ብሎኝ ነው። ዛሬ ለክርስቶስ ስትል ምሕረት ታደርጋለህ። አሜን። ጸሎቴ እንዲሰማ በእርግጥ በቀደም እዚህ ጋር ነግሬያቸዋለሁ። አንድ እህት የሚገርም ነገር ምስክርነት እንዲሆን አላበዛባችሁ እጸልያለሁ። ከዛም በኋላ የሚገርም ነገር እንግዲህ አማቿን ያስገገመችባት ያው አሉ እንደዚህ አይነት ሰዎችም አሉ። አማች እህት ወንድም ምናምን ይሄ ብርቅ አይደለም። እልፍ ካልክ ጫማ ካልሲ ከቀየርክም ይናደዳሉ። ችግር የለም እየተናደዱ እኛ ግን ከፍ እንላለን። አሜን አሜን በላ። የተጣመመ ጫማ አርገህ ራሱ ሰይጣንን ታናደዋል። አሜን ኢየሱስ ጌታ። ሰይጣን ግራ ይገባው። አሜን በላ። ለዚህ በጣም የሚገርም ነገር በቀደም ነግሬያለሁ መሰለኝ። ከዛን አማቺዮ እንዴት እኔ ያለው ትልና ታስደግምባታለች። ከዛን የነበረችውን አስመጪ ነበረች፣ ዜሮ ሆነች። በግልጽ ምናቃት ነው። መጨረሻ ላይ ባዶ ሆነች፣ ሽባ ሆና ቁጭ አለች ቤቷ ላይ። ከዛ አንድ አገልጋይ እያገለገለ መጣና ሲጸልይላት መንፈሱ ጮኸ። አማቿ ላይ ብሎ ስሟን አወጣ ነው አለ። መንፈሱ ጮኸ። ከወጣ በኋላ ሰማች፣ ነፃ ወጣች፣ ተፈውሳለች። ወደ አመት ከምናምን አልጋ ላይ የተኛች ሴትዮዋ ብድግ ብላ ይዛን ሰዓት አጋንንቱ ፈርሷል፣ የተመተተው ፈርሷል። ወደው ብድግ አለችና በማግስቱ እናቴ እኮ ናት ያስደገመችው ብሎ ያው ባሏ ይነግራታል። አዎ ቂም ያዘችው ነው ክርስቲያን ናት። ቂም ያዘችው ነው ወደው ቂም ያዘች። የሚገርም ነገር በሳምንቱ ሽባ ሆነች። ሽባ መንፈሱ ግን ወጥቷል። ቂም ገብቶበታል። ቂም ራሱ መንፈስ ነው። ምንና ቂም መንፈስ ነው። ዘረኝነት መንፈስ ነው። በጌታ ፊት ነው ብላችሁ ጎሰኝነት መንፈስ ነው። ቂመኝነት፣ ቅናት፣ አድማኝነት ምንድነው? መንፈስ ነው። ከማን ነው የሚመጣው? ከአጋንንት ነው። ኢየሱስ ፍቅር ነው። አሜን አሜን አሜን። በጣም የሚገርም ነገር ወዲያውኑ ሽባ ሆነች። ሽባ መሆን አይደለም ወዲያውኑ አየር ላይ ባልየው ሄዶ መጥቶ አገልጋይ ያስጸልይ ሴትዮዋ ትፈወስ ቢልላት የለም። ብዙ ቸርች ውስጥ የለም። እሷ ልቧ ላይ ምን ይዛለች? ቂም ይዛለች። በማን ላይ? በአማቿ ላይ። ኢየሱስ ስምን በሚፈርሰው ነገር ምን ቂም አስያዘ? ለምን አማች ይቅርና ለምን ወንድሜ እህት ያስደግሙ? ኢየሱስ ያፈርሳል። አሜን። ካጠገበለው ዘና በል በእናትህ በለው። ቂም እንዳትይዝ በለው። ኢየሱስ ያፈርስልሃል በለው። አሜን አሜን አሜን። ወዲያውኑ በጣም ቢጸለይ የለም። ሴትዮዋ የባሰ ሽባ ሆነች። መጨረሻ ላይ አንድ ነብይ አለ፣ በቀደም ጠርቻለሁ። በጣም የእግዚአብሔር የሚጠቀመው ነውና እያገለገለ በሚዲያ ላይ እንደዚህ አለ። አሁን በዚህ መስኮት ላይ እየሰማሽ ነው አላት። እየሰማሽ ነው። ቂም ይዘሽ ሽባ ሆነሽ ቁጭ ብለሻል። ቂምሽን ከልብሽ ላይ አውጪ፣ እግዚአብሔር ይፈውስሻል ስላት ወዲያው ሰማችና ጌታ ሆይ አማቼን ይቅር ብያታለሁ፣ ሁለተኛ ለምደምዳ ብድግ ብላ መዝለል ጀመረች። አሜን። ቂም ምን አይነት ነቀርሳ እንደሆነ፣ ዘረኝነት ምን አይነት ነቀርሳ እንደሆነ ኢየሱስ ብቻ ነው ያደረገን። አሜን አሜን በሉ። እኛ ከምንም ነገር ነፃ እኔ ነፃ ነኝ ባሉ ምንድን ነኝ? ኢየሱስ ጌታ። ምቀኝነት፣ መግደል፣ ስካር፣ ዘባኝነት ይህንም የሚመስሉ ነው አለና አስቀድሜ እንዳልኩት እንደነዚህ ያሉ የሚያደርጉ የእግዚአብሔር መንግስት አይወርሱም። እንደነዚህ አይነት ነገር የሚያደርጉ ቂመኝነት ያለባቸው፣ ስካርነት ያለባቸው፣ ምቀኝነት ያለባቸው፣ አድማኝነት ያለባቸው፣ ጥል ያለባቸው እነዚህ የእግዚአብሔር መንግስት ምን አይሉ? የፈለገ ጴንጤ ይሁኑ፣ የፈለገ ክርስቲያንን ባይ ይሁኑ፣ እነዚህ የእግዚአብሔር መንግስት ይህን የሚያደርጉ አይወርሱ። እዛ ጋር ሲናገር የእግዚአብሔር መንግስት አያዩም ይላል። የእግዚአብሔር መንግስት አያዩ። ደምና ስጋ የእግዚአብሔር መንግስት አይወርሱ። የደምና የስጋን ፍቃድ አንፈጽምም። ለዚህ እየሰበኩ የነበርኩት
ከኋላ የመጣችሁ ሰው የክርስትና ህይወት ነው የሚለው። የማን የክርስትና ህይወት? የክርስትና ህይወት ክርስቶስን መምሰል ነው። የክርስትና ህይወት በክርስቶስ በፍቅር መኖር። ኢየሱስ ጌታ። እዚህ በፍቅር እኖራለሁ በለው። ክርስቶስን በመከተል እኖራለሁ በለው። ክርስቶስን በማሳየት እኖራለሁ በለው። የክርስቶስን የማሳየት ህይወት ቁጥር 22 ያለችውን ቃል እነግራቸዋለሁ። ክርስቶስ በክርስቶስ ወይም በክርስትና ህይወት መኖር እንደዚህ ይላል። የመንፈስ ፍሬ ግን የመንፈስ ፍሬ በደምሱ የመንፈስ ፍሬ ግን ፍቅር። አንደኛ ምንድነው? ፍቅር። የክርስትና ህይወት ምንድነው? ፍቅር ነው። ዛሬ እንድታውቁ ፍቅር ነው። ኢየሱስ ጌታ። ነገራችሁም በቂም በሆነ ነገር አትጸልይ። ዘሪሁን ጸልዩልኝ፣ ሐዋርያ ጸልዩልኝ፣ ፓስተር ጸልዩልኝ፣ እቺ ነገር አልፈወሳልልኝ ካልክ ዛሬ ቂምን ካወጣ ይቅር ካልክ ራስ ኢየሱስ ራሱ ይፈውሳል። አሜን። እዛ ቤተኝተ ትፈውሳል። አሜን። ቂም ይዘህ ቢጸለይ አትፈውስም። 100% ልንገራችሁ። የሆነ ሰው ላይ ቂም ይዛችሁ የሆነ ሰው እሱማ የዛሬ ዓመት እንዲያርጎኝ ካልክ ምንም በረከት አይኖርም። ዛሬ ነፃ እንወጣለን፣ ክርስቶስ ነፃ ያወጣናል። አሜን አሜን አሜን። ለዚህ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ እነዚህ ላይ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። አሜን በሉ። አሜን። እስቲ የክርስትና ህይወት በሉ። የክርስትና ህይወት ይሄ ነው በሉ። ይሄ ነው። አሜን አሜን። ከእኛ ክርስቶስን የምንከተል ከሆነን እችን ነገር መፈጸም አለብን። እግዚአብሔር ይረዳናል። አሜን። ካተጋና እግዚአብሔር ይረዳሃል በለው። እግዚአብሔር ይረዳሃል። እችን ነገር እንደምንም ብለህ ትፈጽማታለህ በለው። አለ በለዛ በለው። ነገር አይፈጸምም በለው። ኃጢአት እየተጨማለቀ አጋንንት በየቀኑ እየጮኸለት ያ ሰው መቼም ነፃ አይወጣም። ከኃጢአቱ ምን ማለት አለበት? መላቀቅ አለበት። ካልተላቀቀ የፈለገ አገልጋይ መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ያችን ሴት አመጣት አይደል? ልንወግራት ነው ብሎ ድንጋይ ሲያመጡ አያቸውና ከናንተ ኃጢአት የሌለው ምን ይበላል? ከዛ በኋላ ሂጂ አላት እንዴ? አላላትም። ዳግመኛ ኃጢአትን እንዳሰር ያላት። ለዚህ እኛ እየተመላለሰን እከለን ሰድመን መተን እሑድ ዕለት ላይ ንስሐ እንግባ ሲባል ጌታ ሆይ ይቅር በለኝ ምናምን አይሰራም። ከዛ ሰኞ ዕለት ሄድና አለች የሆነች ቅኔ አለች እኛ ጋር ወጋ። አሜን። አጠገብ ያለው ሁለተኛ ቅኔ እንዳትናገር ባለው። ሁለተኛ ቅኔ እንዳትናገር። አሜን አሜን። በእውነቴን ነው። ልምድ የሆነብን ሰዎች አለን። ዛሬ ከዓይናችን ከአፋችን ላይ ይውጣ። አሜን። ከልባችን ላይ ይውጣ። አሜን። ልባችሁን ያዙና በኢየሱስ ስም ውጣ ባሉ። በኢየሱስ ስም ውጣ። አሜን አሜን። በቃ ሚናገሩ ወጋ። አሜን። አይሰራ። አሜን። እንደፈለገ እየተሳደበ እሱ ይቀጥል። አንተ ግን ለክርስቶስ ብለህ ዝም። አሜን። ሰላም ነው ወይ እንዴት አደርክ እያልክ ውጣ። እሱ ይሟርት ይሟርት። የእሱ ሟርት ይበልጣል፣ ያንተ ሰላምታ ይበልጣል። አሜን። የትኛው ነው የሚበልጠው? ሰላምታ ይበልጣል። ክርስቶስ የሰላም አምላክ ስለሆነ እሱ የፈለገ ያኩር። ሂድ ቀጥ ብለህ መጽሐፍ ቅዱስ ሲናገር በላዩ ላይ ምንን ትጨምርበታለህ? ፊምን ትጨምርበታለህ ይላል። ይቅርታ ጠይቀው። ይበድል ተበድለሽ ሊሆን ይችላል። ብዙዎቻችሁ እዚህ መካከል ተበድላችሁ ያላችሁ ሰዎች ልትኖሩ ትችላል። በደል እየቆጠላችሁ የምትቀጥሉ ከሆነ በጌታ ፊት ነው ብላችሁ አትፈወሱ። በደልን መቁጠር የለባችሁ። እናት ልትበድል ትችላለች። አባት ሊበድል ይችላል። እህት ልትበድል ትችላለች። ጎረቤት ሊበድል ይችላል። ልጅ ራሱ ሊበድል ይችላል። በደልን ግን ምን አትበሉ። ነገር እንዲፈወስ ከፈለክ በደልን አትጥፋ። ክብር ለኢየሱስ ይሁን። አጠቃሎ ነካርገውና ኢየሱስ ፍቅር እንደሆነ በለው። ኢየሱስ ፍቅር አንተ በፍቅር ተመላለስ በለው። አንተ በፍቅር ተመላለስ። አሜን አሜን አሜን። ዋናው ፍቅር ነው። ቅድም ብያለሁ። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ምን ሆነው ይቆያሉ አለ። ጸንተው ከእነዚህ ግን የሚበልጠው ምንድነው አለ? ፍቅር ነው። ይኸውልህ ትንቢት የምትናገሩ ልሳን የምትናገሩ ብዙዎቻችሁ አላችሁ። ስትጸልዩ በጣም ብዙ ነገር የሚሆንባችሁ ብዙ ሰዎች አላችሁ። ነገር ግን ፍቅር ከሌለ ከንቱ እንደሚጮህ ጽናትን ነው ይላል ቆሮንቶስ ላይ። እንደምን ሾሃሾህ ይላል።
ይሄ ልክ ፈረስ ላይ የተቀመጠው ቅልቅል የሚለው አለ አይደል? ልክ እንደዛ ነው። ምንም ጥቅም የለውም። ምን ከሌለ? ፍቅር ከሌለ። አረ ፍቅር ይጨመርልን። አሜን። ካተገበለው ፍቅር ይጨመርልን ማለት ነው። አሜን አሜን። ምን ይጨመርልን? ፍቅር ዋና ነው። ሃሌሉያ። እምነት ሊኖር ይችላል። አጋንንት ሊቀው ይችላል። የፈለገ ነገር ሊሆን ይችላል። ታምራትን ልታደርግ ትችላለህ። በአስራት ላይ ታማኝ ልትሆን ትችላለህ። ጸሎት ላይ 9 ሰዓት ምናምን ላይ ትልጸልይ ትችላለህ። ፍቅር ከሌለ ግን ከንቱ ነው። የእግዚአብሔርን መውረስ የእግዚአብሔርን መንግስት መውረስ አይቻልም። ካጠገብ ያለው ዛሬ ፍቅር ይግባብህ ነው። ዛሬ ፍቅር ይግባብህ። ኢየሱስ ጌታ። አሁን ዘንድሮ ብዙ ቦታ ላይ ስታዩ በሴት ፍቅር አበደ ምናምን ነው አይደል የሚባለው? ይኸውላችሁ ኢየሱስ ጌታ ድፍረት ልውደቅ ልንቀባለን ምናምን አይሰራም። ኢየሱስ ፍቅር ነው። በፍቅር እንቀጥላለን። ሰው እንኳን እኮ በሴት ፍቅር እንኳን ያብዳል። በወንድ ፍቅር እንኳን ሴት አበደች ምናምን ጸጉሯ ምናምን መንገድ ላይ በቃ እያለች ነው የምትሄደው። ለሰው እኮ ኧረ ኢየሱስ ፍቅር ነው። አሜን። ኢየሱስ ጌታ። አሜን። እስቲ ኢየሱስ ፍቅር ነው ማለት ኢየሱስ ፍቅር ነው። ደግሞና ኢየሱስ ፍቅር ነው ማለት ኢየሱስ ፍቅር ነው። ስለዚህ ጌታ ኢየሱስ ይኸውላችሁ ወንዶች ሴትን ከማፍቀር የበለጠ ሴት ወንድን ከማፍቀር የበለጠ ኢየሱስ ፍቅር ነው። አሜን አሜን በሉ። አሜን። ያኮ የሆነ ጊዜ ላይ ብትኮበልን ቀስ በቀስ እያሻሻለ አማኑኤልን ገብቶ ይመለሳል። ከዛን ይረሳታል። ኢየሱስ ግን እግዚአብሔር አንድያ ልጁን ምን አደረገያል? ስንቱን ልጅ? አንደኛ። አብርሃም እንኳን እኮ አይ ኢየሱስ ያድናል። አሜን። አረ ዛሬ እምነት ይግባባችሁ። አሜን። በጌታ ቤት ነው እንደፈለግ አስራትን ብትከፍል እንደፈለግ ቸርች በታማኝነት ብትከተል እንደፈለግ ቤት ውስጥ ብትጸልይ ፍቅር ግን ከሌለ ምንድነው? እሱ ከንቱ ነው በሉ። ዛሬ በሉ በፍቅር መመላለስ፣ ምሕረት ማድረግ፣ በቅንነት መከተል፣ ክርስቶስን ማሳየት ይሆንልሃል በሉ። አሜን። የክርስትና ሕይወት ይሄ ነው። የማን ሕይወት? የክርስትና ሕይወት። በጌታ ቤት ክርስቲያንን ካለን መኖር ነው። ቅድም ዘማሪው ብሏል። ክርስትና ቢሆን ክርስቶስ ነው። ክርስቲያን ነኝ ካሉ ምንድነው? መኖር። ክርስቲያንን ካለን መኖር። ሃሌሉያ። እስቲ እኔ በሉ ከዛሬ ምሽት ጀምሮ እኖራለሁ፣ ለክርስቶስ እኖራለሁ፣ ምሕረት አደርጋለሁ፣ የበደሉኝን ምሕረት አደርጋለሁ። ምን ያሉኝን? የበደልካቸውን ብቻ አይደለም የበደሉንም ምሕረት አድርጋቸው። አሜን በላ። አንዳንዱ አሃ እንዲህ አድርጎኝ ራሴ ጉዳይ ራሴ ነገር ነው የሚያዘው። ዛሬ ነፃ ትወጣለህ። አሜን። ካተገባለው ዛሬ በለው ክርስቶስን እከተላለሁ ካልክ በለው በክርስቶስ መኖር ነው በለው። በክርስቶስ መኖር በለው ፍቅር ነው በለው። ምንድን ነው? ሃሌሉያ። ለዚህ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እንደነዚህ ያሉ የሚከለክል ሕግ የለው። ሃሌሉያ። እስቲ አንድ ደግሞና በዚህ ቃል በሉ ከዚህ ምሽት ጀምሮ ከውስጤ ላይ ከልቤ ላይ እመኝነትን አውጥቻለሁ፣ ይቅር ብያለሁ። አምናለሁ። በዚህ ቃል ብዙዎቻችሁ ተፈውሳችሁ። አሜን አሜን። በጌታ ቤት ነው ብሎ እግዚአብሔር አምላክ ከዛም በኋላ ታምራትን ያደርጋል። አንተ ምንም ተው፣ ፓስተር፣ ሐዋርያ፣ ነብይ ተው አትጠብቀው። ዝም ብለህ አንተ ምሕረት ካረክ ነገር ይከፈታል። አንዳንዶቻችሁ እኮ ነገራችሁ የተያዘባችሁ ቂም ይዛችሁ በጌታ ቤት ነው ብላችሁ ቂም ይዛችሁ፣ በተለይ እኛ ጋር በጣም ወዲያው ነው ቂም የሚያዘው። የሆነ ሰዓት ላይ ደውለህ ድንገት የሆነ ሰው ወይም የሆነ ነገር ብትሆን እንኳን ደውዬለት እኮ አላነሳም ብሎልኛል እና በቃ የለም ቻው ቸርች አይመጣም። በጌታ ቤት ነው የሆነ ሰዓት ላይ እኮ ሃይ ብዬው ሰላም ብዬው አልፎኝ ሄደ እኮ ምናምን ብልና ወዲያው ነው ቂም ይዛል። አረ ይሄ ይወገድ። አሜን። እሱ ይወገድ በሉ። ደግሞና ይወገድ በሉ። እያገለገለ እንደድንገት እያገለገለ እያለ አርፍዶ ቢመጣ ዛሬ እንዴት መጣ እንዴ? ሰዓት አርፍዶ መጣ። እንኳን አርፍዶ መጣ ቂም አያዝም።
ኢየሱስ ጌታ አሜን። ቂም አያዝም በሉ ኢየሱስን በሉ አሳልቼ እኖራለሁ። አሜን አሜን። በኢየሱስም ይሁንላችሁ። ኧረ ይሁንላችሁ። እስቲ ይሁንልኝ በሉ። ድገሙና ይሁንልኝ በሉ። አሜን አሜን። ሃሌሉያ። ኤፌሶን ምዕራፍ 5 ቁጥር 9 እስከ 10 እችን ቃል ብቻ ላንብብ። የብርሃኑ ፍሬ በጎነት በጽድቅ በእውነት ሁሉ ነውና ለጌታ ደስ የሚያሰኘው የመረጠውም ይላል። ላንብብላችሁ፣ በደንብ ላንብብላችሁ። እንደዚህ ይላል ኤፌሶን ምዕራፍ 5 ከቁጥር 9 እስከ 10 እንደዚህ ይላል። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘው እየመረመራችሁ እንደ ብርሃን ልጆች ተመላለሱ። እንደምን ልጆች አገኘሽ? እስቲ አንብቢ፣ ሞቅ አድርገሽ በደንብ ስሙ። ቀስ እያደረግሽ አንብቢ እስቲ እንደሚገባ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና። የምን የብርሃንነት ፍሬ? ቅድም ሲናገር እዚህ ጋር የተናገረውን ታስታውሳላችሁ። የመንፈስ ፍሬ፣ እዚህ ጋር ደግሞ የብርሃንነት ፍሬ። እኛ የማን ልጆች ነን? የብርሃን ልጆች ነን። ኢየሱስ ብርሃኔና እግዚአብሔር ብርሃኔና መድኃኒቴ ነው አይደል ያለው? እየጨረሰን ነው። አትውጡ የእግዚአብሔር ቃል